ሰላም ውድ የፊደል አካዳሚ ቤተሰቦቻችን፣ ፊደል አካዳሚ ሙሉ የአማርኛ ትምህርቶችን፣ የእንግሊዝኛ ትምህርትና ሂሳብ ትምህርቶችን እያስተማረ ይገኛል። በዛሬው ትምህርታችን የማሳያችሁ አማርኛ ትምህርት ማንበብ ለምትችሉት አይሆንም፣ ለጀማሪዎች። ይህ ትምህርት የሚያገለግለው የአማርኛ ፊደልን ሀ ብለን ለመጀመር ያሰብን ልጆች ወይም ደግሞ ቃላትን ከቃላት ሆሄያትን ከሆሄያት መለየት ላቃተን ልጆች የሚሆን ሙሉ ትምህርት ነው። ይህን ቪዲዮ ጀማሪ የሆናችሁ ተማሪዎች ብቻ እንድታዩት እየመከርኩኝ፣ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጎ ኦንላይን መማር የምትፈልጉ ልጆች የበለጠ በኦንላይን መማር የምትፈልጉ ልጆች ባላችሁበት ሆናችሁ ምንም ርቀት ሳይገድባችሁ ስልካችሁን ብቻ በመጠቀም እንድትማሩ እያገዝናችሁ የምትማሩበት ፕላትፎርም ስላዘጋጀን በምታዩት ስልክ ቁጥራችን +251 974 33 74 ላይ እየደወላችሁ መማር ትችላላችሁ። ለዛሬ ይዤላችሁን የመጣሁት እንደነገርኳችሁ የአማርኛ ፊደላትን ከሀ እስከ ፐ ድረስ ሙሉ የአማርኛ ፊደላትን እንዴት አድርገን ማንበብና መጥራት እንደምንችል፣ ከማንበባችን በፊት ግን እንዴት እያንዳንዱን ፊደላት እንጠራቸዋለን፣ ማን ማን ተብለው ይነበባሉ የሚሉትን ለጀማሪዎች የሚሆን ትምህርት ይዤላችሁ መጥቻለሁ። እንግዲህ የአማርኛ ትምህርትን ለማንበብ ማወቅ ያለብን ብዛታቸው 33 ናቸው። የአማርኛ ሆሄያት 33 ናቸው። ከ33 ውስጥ እያንዳንዱ ሆሄያት 7 በውስጡ የያዛቸው ንዑስ ሆሄያት አሉ። ስለዚህ እነዚህ ንዑስ ሆሄያት ደግሞ ማወቅ ግዴታ ነው። 33ቱን ካወቅን 7ቱን ደግሞ ወደ ጎን ማወቅ ግዴታ አለብን ማለት ነው። ስለዚህ እኔ የማሳያችሁ ለዛሬ እኒህ 33ቱ ማን ተብለው እንደሚነበቡና በውስጣቸውስ ንዑስ ሆሄያቶቹ ምን ተብለው ይነበባሉ የሚሉትን ነው። እስከ መጨረሻው ተከታተሉኝ። እንግዲህ አማርኛ ፊደላትን ለመጀመር ሀ ብለን መጀመር አለብን። ሀ የአማርኛ ፊደላት የመጀመሪያ ፊደል ትባላለች። አማርኛ ከማወቃችን በፊት መጀመሪያ የምናውቃት ፊደል ሀ ትባላለች። ይችን ሀ ናት። ስለዚህ ይቺ አንደኛ እንላታለን። 33 ሆሄያት አለ ካልኳችሁ ውስጥ ይችን አንደኛ እንላታለን ሀ። ይቺ ደግሞ ለ ናት። ለ ደግሞ ሁለተኛ እንላለን። ስለዚህ ወደዚህ እየቆጠርን ወደ ታች በምንሄድበት ጊዜ 33 ናቸው ብዛታቸው። ወደ ጎን ንዑስ ሆሄያት 7 ናቸው ያልኳችሁ ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚሉት ስቆጥሯቸው ወደዚህ 7 ናቸው። እነዚህ ንዑስ ሆሄያት እንላቸዋለን ማለት ነው። አሁን አንድ ባንድ ለማየት ይቺ ሃ ትባላለች። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይህን መለማመድ የምትፈልጉ ልጆች እኔ በምለው መንገድ ከመጀመሪያው እስከ መጨረሻዋ ሃንና ለን ከያዛችሁ ወደ ታች ያለው ሁሉ ቀላል ነው። ስለዚህ በደንብ አድርጋችሁ ድምጻቸውን ማለት መለማመድ መስማት ነው። እየደጋገማችሁ ስትሰሙት ይመጣላችኋል። አንዴ ከተያዘ በምንም ታምር ጥፋ ብትሉት አይጠፋም። ከአይምሯችሁ ተሰርጾ ነው የሚቀረው። ስለዚህ ሃ፣ ለ የሚሉትን አየን። አሁን ደግሞ ይቺ ሃ ሐመርኋ ወይም ሃ ትባላለች። ይችን ሃ ብለናታል። ይችም ሃ ናት። ምንድነው ልዩነቱ ቢባል የአጻጻፍ ልዩነት ነው፣ የቅርጽ ልዩነት እንጂ ድምጻቸው ተመሳሳይ ነው። ለምን አስፈለገ ቢባል በዚህኛው ሃ እና በዚህኛው ሃ
በምንጽፍበት ጊዜ ቃላት ስንመሰርት ራሱን የቻለ ትርጉም አለው በአማርኛ ፊደላት ውስጥ። ለዛ ነው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። እሺ መ እንላታለን። መ ሙ ሚ ማ ሜ ም ሞ። ባለ 3 እግር ፊደል እቺ እግሯ ወደ ላይ የተገለበጠ ባለ 3 እግር ፊደል ሰ እንላለን። ሰ ሱ ሲ ሳ ሴ ስ ሶ። እቺ ባለ 3 እግር ፊደል እንላታለን። እቺ ደግሞ ረ ራ ሩ ሪ ራ ሬ ር ሮ። በተመሳሳይ ቅድም ሀ ብዬችን እንደገና ይችንም ሀ ብለናታል። ሁለቱ የቅርጽ ልዩነት ነው። ስለዚህ አሁንም ሰ ብለናልችን፣ ይችም ሰ ናት። እኒህም የቅርጽ ልዩነት ነው እንጂ ስማቸው ሰ ነው። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ። ሸ ሹ ሺ ሻ ሼ ሽ ሾ። ይቺ ሳ ይቺ ደግሞ ሸ። ሰና ሸ። እንግዲህ ያየናቸው አሁን ሀ ለ ሀ መ ሰ ረ ሰ ሸ ናቸው። ስንት ናቸው ብዛታቸው? ወደ ታች ስትቆጥሩ 1 ሀን፣ ለ 2 ሀ 3 መ 4 ሰ 5 ረ 6 ሰ 7 ሸ 8። ስለዚህ ከ33 ውስጥ አሁን 8ቱን አየን። ቀሪዎቹን ደግሞ እናያለን ማለት ነው። ወደ ጎን ስንት ናቸው? 7 ወደዚህ ንዑስ ፊደላት ያልናቸው። ስለዚህ እኒን በዚህ ያዙ። አሁን ደግሞ ቀ ትባላለች። ወገቧን የያዘች ፊደል ቀ። ቀ ቁ ቂ ቃ ቄ ቅ ቆ። ስለዚህ ቀ በ ቡ ቢ ባ ቤ ብ ቦ። እንን እየደጋገምን እንዲያረግን መጥራት ነው። እንድንለማመዳቸው እየደጋገምን ስንጠራቸው እንለማመዳለን፣ በቀላሉ ይገባናል። 2 ወይም 3 ፊደል ተለማምደን በደንብ ከያዝን ሙሉ ፊደላቶቹ የመጀመሪያዋን ካወቅን ሌሎች ቀላል ናቸው ማለት ነው። እቺ ደግሞ መስቀል ትመስላለች። ተ ትባላለች። ተ ታ ቱ ቲ ታ ቴ ት ቶ። እቺም በተመሳሳይ ላይኛዋን ተን ትመስላለች፣ ግን 2 ነው አግድም ያላት። 2 አግድም አላት። እዚህ ጋር አንድ አግድም ነበር ያላት፣ እዚህ ጋር ግን 2 አላት። እቺ ደግሞ ቸ ትባላለች። ቸ ቸ ቹ ቺ ቻ ቼ ች ቾ።
ቸ ብለናታል። ቸ። እቺ ደግሞ ሀ ትባላለች። አሁንም ሀ ቅድም በመጀመሪያ የአማርኛ ፊደላትን ለማንበብ ማወቅ ያለብን ፊደል የመጀመሪያቱ ማናት ብያችኋለሁ። ይቺ ሀ ናት። ይችም ሀ ናት። ቅርጻቸው ይለያያል። ይችም ሶስተኛ ሀ ናት። ቅርጿ የተለያየ፣ ድምጻቸው ግን አንድ አይነት ፊደላት ማለት ነው። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ የሶስቱን የሃን ልዩነት የሰ ደግሞ ሁለት አንድ አይነት አለው ብያችኋለሁ። የእነሱ ልዩነት ለምን ተለያዩ የሚሉትን በቀጣይ በደንብ ሂስቲ ይግባችሁና ገባችሁ በኋላ በደንብ ቪዲዮ እሰራላችኋለሁ። ችግር የለውም። እቺ ደግሞ ነ ትባላለች። ነ፣ ኑ፣ ኒ፣ ና፣ ኔ፣ ኑ፣ ኖ። ይቺ ኘ ትባላለች። ኘ፣ ኘ፣ ኙ፣ ኒ፣ ኛ፣ ኜ፣ ኒ፣ ኞ። እስካሁን ያየናቸው እኒህ በሙሉ ስንተኛ ፊደላትን እያየን ነው። የመጀመሪያ ፊደላትን ካወቅን ንዑስ ፊደላቶችን እንዴት አድርገን መለየት እንዳለብን ነው እያየን ያለን። አሁን ያየናቸው ቀ፣ በ፣ ተ፣ ቸ፣ ሀ፣ ነ፣ ኘ የሚባሉ ፊደላትን አይተናል። እንደገና በቀጣይ ደግሞ ይች አ እንላታለን። አ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይች አ ትባላለች። እሺ። ካ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ስለዚህ ከ ትባላለች። ከ። ሀ ትባላለች። ሀ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ዜሮን ትመስላለች። ብቻ ዜሮን የምትመስል ፊደል ይችን አ ብለናት ነበር። ስለዚህ ይችም አ ናት። ሁለቱም አንድ አይነት ድምፅ አላቸው። ቅርጻቸው የተለያየ ነው ማለት ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እንግዲህ በአሁኑ ቪዲዮ ደግሞ ያየናቸው አ፣ ከ፣ ሀ፣ አ፣ ወ፣ ዘ፣ ዠ፣ የ የሚሉ ፊደላትን በደንብ አድርገን አይተናል። እናንተ በደንብ እየተከታተላችሁ እየደጋገማችሁ ፊደላቶቹን ማለት መለማመድ ነው። በድጋሚ ኦንላይን
መረዳት፣ ማወቅ፣ ማንበብ ፊደላቶችን መለየት ከፈለጋችሁ ባላችሁበት በየትም ቦታ ሆናችሁ ስልካችሁን ተጠቅማችሁ መማር ትችላላችሁ። በየትኛው እናንተን በሚመቻችሁ ቦታ ሆናችሁ ስልካችሁን ተጠቅማችሁ ማንበብ መጻፍ ትችላላችሁ። በአሁኑ ሰዓት ስልክ ነው ከሁሉም ነገር ስልካችን ነው የሚቀርበን። ስልካችን ላልሆነ ዓላማ ለቲክቶክ ለሌላም ነገር ላልባሌ ከምናውለው ይልቅስ ማንም የማይሰርቀንን ዕውቀት እንቅሰም እላችኋለሁ። አሁን ደግሞ ወደ ቀጣይ እነዚህን ለመለየት እንሂድ። ደ ትባላለች። ደ ዱ ዲ ዳ ዴ ድ ዶ። አንድ ነገር ያልነገርኋችሁ እዚህ ታች ተሰምሮባታል አይደል? መስመር አግድም አግድም። እኒህ ሆን ብዬ ያሰመርሁበት እንጂ ለፊደላቶቹ አብሮ የተጣፈ አይደለም። ይሄን እንድታውቁልኝ። ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጳ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ደ ጀ ገ ጠ ጨ ጳ ጸ። ያችሁ እኔን በዚህ አየን። ትንሽ የሚከብዱት እስካሁን ካነበብናቸው ሆሄያት እኒህ ፊደላቶች ትንሽ የመክበድ ባህሪ ያላቸው ግን በጣም ቀላል ናቸው ከለመዳችሁ። ስለዚህ እናንተ እየደጋገማችሁ ቪዲዮውን እዩ ብዬ እመክራለሁ። አሁን ይችን ከማሳየቴ በፊት ይችንን ጸ ብለን ነበር። ጸ የመጀመሪያዋ ፊደል ይች ደና ጸ እንዳይመሳሰሉባችሁ ቅርጻቸው ደንና ጸን ለይታችሁ ያቸው። ደ የምትለዋ ቀለበቷ ይቺ ወደዚህ የታጠፈ ነው እዩት። ጸ ደግሞ ሙሉ ክብ ነገር ይመጻታል ዝም ብሎ። መለየት ከፈለጋችሁ በጣም ቀላል ነው። እንዲሁም ደግሞ እኔም አስረዳችኋለሁ ብታሳውቁኝ። ስለዚህ ይቺ ደግሞ ጸ ትባላለች። ከዚህ ጋር ድምጿ ተመሳሳይ ነው፣ ነገር ግን የቅርጽ ልዩነት ነው ያላት። ጸ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ። የመጨረሻ የአማርኛ ፊደላት ፐ ትባላለች እያችኋለሁ። ከሀ እስከ ፐ ድረስ ያሉትን ሙሉ አሳያችኋለሁ ብዬ ነበር። ስለዚህ ፐ ይች ናት። ፐ ፑ ፒ ፓ ፔ ፕ ፖ። በጣም ጥሩ። አሁን እንዳየን ከሀ እስከ ፐ ድረስ ያሉ ሙሉ የአማርኛ ፊደላት እኒን ይመስላሉ ማለት ነው። እናንተ እየደጋገማችሁ ከመጀመሪያው እስከ መጨረሻው እየደጋገማችሁ
ይህንን ቪዲዮ በማየት ማንበብ፣ መለማመድ፣ መጻፍ ፊደላቶቹን ነው መለየት ያለባችሁ። ስልካችሁን ላልሆነ ዓላማ ከማዋል ይልቅ ለትምህርት ብታውሉት የተመረጠ ነው እመክራችኋለሁ። እኔ ለትምህርት በተለይ በውጭ ሀገር በስደት ላይ ሆናችሁ ስልካችሁን ላልሆነ ነገር ከማዋል ለዚህ ለሚጠቅም ነገር ብታውሉት ብዬ እመክራችኋለሁ። የበለጠ ደግሞ እየተረዳችሁ መሄድ ከፈለጋችሁ አንዳንድ መታገዝ ያለባችሁን ነገር እያገዝኳችሁ መሄድ የምትፈልጉ ልጆች በስልካችን +251 974 33 774 በዚህ ስልክ ቁጥራችን የደወላችሁ መማር ወይም ደግሞ መረዳት መታገዝም ያለባችሁ የትኛውንም ነገር ማገዝ እችላለሁ። የደወላችሁ አናግሩኝ። የምትደውሉበት እናንተን በተመቻችሁ በየትኛውም ሶሻል አማራጭ በኢሞ፣ ቴሌግራም፣ ዋትሳፕ እናንተን በተመቻችሁ ሃይ በሉኝ። እንዲሁም ከዚህ ትምህርት ዕውቀት አግኝታችሁ ተረድታችሁ ተደስታችሁ ከሆነ ደግሞ ሐሳባችሁን በኢሞ በላይክ እንዲሁም በኮሜንት አሳውቁኝ። ላይክ አድርጉ ወይም ደግሞ ኮሜንት ጣፉልኝ። ሰላም ሁኑ።